ተሞክሮ መሰረታዊ የኢትዮጵያ መሻገሪያ መንገድ ነው ብለው ኢትዮጵያውያን መምከር ሲጀምሩ በዚህ ምክክር ውስጥ አለመሳተፍ በራሱ ለሚመክሩት ኢትዮጵያውያን ክብር አለመስጠት ነው ብዬ አስባለሁ። ዓለምን በሁለት ጎራ ከፍሎ ካነጋገረው የእስራኤልና የኢራን የ12 ቀን ጦርነት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለመነጋገር ቀጠሮ አለን ሲሉ ተናግረዋል። ከቅርብ ዓመታት ወዲህ ትልቅ ጂኦፖለቲካዊ ጠቀሜታ ያላቸውን ሀገራት ያካተተም ክንዱን ይበልጥ እያፈረጠመ የመጣው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራቱም የመከላከያ ወጪያቸውን በእጥፍ ለማሳደግ ቃል ገብተዋል። ከኔቶ ተስፋፊነት ጋር በተያያዘ ከባድ የህልውና ስጋት የተጋረጠባት በዚህም ከዩክሬን ጋር እጅግ ደም አፋሳሽ ጦርነት ውስጥ የምትገኘው ሩሲያም የአውሮፓ ህብረት ጠላታችን እየሆነ መጥቷል ላለች። መታነቅ ማለት ምግብ ወይም ሌሎች ቁሶች መተንፈሻ አካላችንን ዘግተው ወደ ሳምባ አየር እንዳይገባ ሲከለክሉን የሚፈጠር ችግር ነው። አብዛኛውን ጊዜ ልጆችን ለመታነቅ የሚያጋልጡ ነገሮች ለምሳሌ ኦቾሎኒ፣ ፋንዲሻ፣ ከረሜላ፣ ሳንቲሞች፣ ትናንሽ አሻንጉሊቶች ክፍሎች፣ የቁልፍ መያዛዎች ይጠቀሳሉ። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አመራለሁ። ሀገራዊ የምክክር ኮሚሽን ከተለያዩ ተቋማትና የማህበረሰብ ክፍሎች ጋር ምክክር ከጀመረ 3 ዓመታትን ዘልቋል። በዚህ ሂደት ውስጥ የፖለቲካ ፓርቲዎች ሰፊውን ድርሻ ቢይዙም አንዳንድ ፓርቲዎች እንዲሁም ታጣቂ ኃይሎች ከሀገራዊ ምክክሩ ተሳታፊ ያለመሆናቸውን እየገለጹ ይገኛሉ። ይህ ሁኔታ ለምክክሩ አሉታዊ ችግሮች ስለሚኖሩት ፓርቲዎች ወደ ምክክር እንዲመለሱ የሃይማኖት አባቶች ጠይቋል። ሚካኤል ኃይሌ የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን ከጀመረ 3 ዓመት ከ4 ወር አሳልፈዋል። በዚህ ጊዜያት ውስጥ ከተለያዩ ተቋማትና ማህበረሰብ ክፍል ጋር የምክክር መድረኮችን አዘጋጅተዋል። እየተካሄዱ በነበሩ ውይይቶች በሀሳብ አለመስማማት እንዲሁም ከኮሚሽኑ ግልጸኝነት ጋር በተያያዘ የተለያዩ የፖለቲካ ፓርቲዎች ከምክክር ወጥተዋል። እንዲሁም በትጥቅ ትግል ውስጥም ያሉት ቢሆኑ ወደ ምክክር እንዳልመጡ ይዘገባል። እነዚህ አካሄዶች ትክክል እንዳልሆኑና ወደ ውይይት እንዲመለሱና በሲኖዶስ ደረጃ የቀረበውን የሰላም ጥሪ ሁሉም እንዲቀበል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል ኃላፊ አፈ መምህር አባ ገብረስላሴ ጌትነት እንዲህ ሲሉ ተናግረዋል። ይህ ተሞክሮ መሰረታዊ የኢትዮጵያ መሻገሪያ መንገድ ነው ብለው ኢትዮጵያውያን መምከር ሲጀምሩ በዚህ ምክክር ውስጥ አለመሳተፍ በራሱ ለሚመክሩት ኢትዮጵያውያን ክብር አለመስጠት ነው ብዬ አስባለሁ። ምክንያቱም ለመምከር ነው ኢትዮጵያውያን እየወሰኑ ያሉት። ስለዚህ በዚህ ተሳትፎ የተለያየ ሀሳብ የተለያየ አመለካከት ፖለቲካዊ የሚሆን ልዩ ጉዳት በደል የደረሰባቸው የትኛውም አካላት በዚህ ኢትዮጵያን በሚመክሩበት መድረክ ተገኝተው ሀሳባቸውን አመለካከታቸውን አንጸባርቀው ኢትዮጵያውያን ያን ሀሳባቸውን ተረድተው የተበደሉም ካሉ እንዲካሱ የተጎዱም ካሉ ይቅርታም ተጠይቀው ኢትዮጵያውያን ይቅርታ ጠይቀዋቸው ነገ አብረን እጅ ለእጅ እንድንጓዝ የበኩላቸው ሚና መወጣት ይሻላል የሚል እምነት አለኝ። ዳር ቆሞ ማየቱ ነገ ኢትዮጵያውያን ከመከሩ በኋላ እኔ አላውቀውም ለማለት እጅግ አስቸጋሪ ይሆናል። በኢትዮጵያ ሃይማኖት ተቋማት የክልሎች ጉዳይ መምሪያ ኃላፊ የሆኑት ሀጂ ሰላማ አባ ሜጫ እንዳሉት ሁሉም አካላት ወደ ምክክር መመለስ አለበት። ውይይቱ ባይሳካ እንኳን ሁሉም ነገር በምክክር እንደሚፈታ ማመን ያስፈልጋል ሲሉ እንዲህ ተናግረዋል። ህዝብ እስካሰቡ ድረስ ከምክክር የሚያግድ ነገር የለም። በነገራችን ላይ መተው አለመስማማትም እኮ ይቻላል። ቁጭ ብለው መቃወም ይቻላል። ልክ አይደላችሁ ማለትም ውጪ ሆኖ እንደዛ ከማለት ውስጥ ሆኖ መቃወም ይቻላል። ስለዚህ ለህዝባቸው እስካሰቡ ድረስ ወደ ምክክሩ እንዲመጡ ያለ ምክክር ደግሞ ምንም መፍትሄ ሊመጣ አይችልም። ከሁሉም ወገን የሚጠበቁ መመካከር፣ አብሮ መስራት፣ መወያየት። ያለ ምክክርና ውይይት ምንም ማሳካት አይቻልም የሚሉት ዶክተር አባ ገብረ መስቀል ሽኩር በኢትዮጵያ ካቶሊካዊት ቤተክርስቲያን የአዲስ አበባ ሀገረ ስብከት የሐዋርያው ተልእኮ መምሪያ አባል ቤተክርስቲያን የምክክር ሀሳብ እንደሚያስፈልግ ሁሌም ትሰብካለች። መመካከር ካልተቻለ ሀገርና ቤተክርስቲያን ለቀጣይ ትውልድ ማድረስ ፈታኝ ይሆናል ሲሉ ለሀገሬ ቲቪ ተናግረዋል። ውይይት የሚያምን ዘመን ላይ ነው ያለ ነው። ስለዚህ የትኛውም ወገን ውይይት ሲጋበዝ ቀርቦ ሀሳቡን ለማቅረብ ቢችል መልካም ነው። አወያዮቹም ደግሞ ለነዚያ ሰዎች ድምጽ እንዲሰጡ ሁኔታዎች ማመቻቸትም ያስፈልጋል፣ ጊዜ መስጠትም ያስፈልጋል። ሁሉም ግን ቀርቦ መወያየት ጥቅም አለው። ዓለማችን ዛሬ በውይይት ነው የምታምነው። ነገሮች የሚፈቱት በጠረጴዛ ዙሪያ ስለሆነ መወያየት መልካም ነው የምትል ነው የኛ ቤተክርስቲያን አቋም።
የሃይማኖት ተቋማት በተለይ በትጥቅ ትግል ውስጥ ያሉ ኃይሎች ወደ ምክክር እንዲመጡ ለማድረግ ተቋማት እንዲረዱን ሙከራ እያደረግን ነው የሚሉት የምክክር ኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ናቸው። በተለይ በትጥቅ ትግል ውስጥ ያሉ ወገኖች አሉ። እነዚህ ወደ ምክክር መድረኩ እንዲመጡ ከማድረግ አኳያ እንደገና ደግሞ በሂደቱ እያልተሳተፉ ያሉ ወይም ደግሞ ጀምረው ያቋረጡም የፖለቲካ ፓርቲዎች አሉ። ውስን ቢሆንም ቁጥራቸው እነሱም እንዲካተቱ ይፈልጋልና እነዚህም እንዲካተቱ በማድረግ ምናልባት ደግሞ በእስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ ያሉ ግን በዚህ ሂደት ላይ ቢሳተፉ የራሳቸውን አበርክቶ የሚኖራቸው ሰዎችም ወደ መድረኩ እንዲመጡ በማድረግ ደረጃ ማለት አስተዋጽኦ ይኖራቸው። ለስኬታማ ሀገራዊ ምክክር የሃይማኖት ምሁራን ሚና በሚል ርዕስ ከተለያዩ የሃይማኖት ተቋማት የመጡ የሃይማኖት አባቶች በተገኙበት የውይይት መድረክ በዛሬው ዕለት ሰኔ 19 ቀን 2017 ዓ.ም ተከናውኗል። የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር የደረቅ ቆሻሻ አያያዝና አወጋገድን በተመለከተ በጸደቀ አዋጅ ላይ ከባለድርሻ አካላት ጋር ውይይት ያደረገ ሲሆን አዋጁ ክልከላ የተደረገበትን ምርት ስስ ላስቲክ ብሎ ያስቀመጠ ቢሆንም በአስፈጻሚ በኩል ብዥታዎች መኖሩ ተጠቁሟል። የኢንዱስትሪ ሚኒስቴር በበኩሉ በጉዳዩ ላይ ተጨማሪ ውይይት እንደሚያስፈልግ ገልጿል። ኃይለ ገብርኤል ታደሰ ተጨማሪውን አዘጋጅቷል። የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር የደረቅ ቆሻሻ አያያዝና አወጋገድን በተመለከተ የወጣውን አዋጅ አስመልክቶ ከባለድርሻ አካላት ጋር የውይይት መድረክ አዘጋጅቷል። በአዋጁ ድጋሚ ሊጤኑ ይገባቸዋል የተባሉ ሀሳቦችን አንስቷል። የማህበሩ አባላት ቀጥረው የሚያሰሯቸው ሰራተኞች ጣፋንታ፣ ተቋማቱ ከባንክ የወሰዷቸው ብድሮች የሚመለሱበት ሁኔታና ተቋማቱ ስራ እንዲያቆሙ የተሰጠው ጊዜ ማጠር በማህበሩ የተነሱ ጥያቄዎች ናቸው። የህዝብ ተወካዮች ምክር ቤት ባጸደቀው የፕላስቲክ ከረጢት መጠቀም ማምረትና ወደ ሀገር ውስጥ ማስገባትን በገንዘብና በስርዓት የሚያስቀጣ ድንጋጌ የተካተተ በተዋጅ ላይ የተገለጸው ስስ በሚል የተገለጸ ቢሆንም በአስፈጻሚው አካል በኩል ብዥታዎች መፈጠራቸውን የማህበሩ አባል በረከት ገብረሕይወት ተናግረዋል። አዋጁ ከወጣ በኋላ የግልጽነት ወይ ደግሞ ብዥታ አለ። እኛ ምክር ቤት ይሄ አዋጅ ለዝርዝር እይታ ለቋሚ ኮሚቴ ከተመራ በኋላ የህብረተሰብ አስተያየት መሰብሰቢያ መድረክ ላይ የቋሚ ኮሚቴ ሰብሳቢያ ወይዘሮ ፈቲያ አህመድ በወቅቱ ይሄ አዋጅ የሚመለከተው ስስ ፌስታልን ነው፣ እናንተ ከደረጃ በታች የሆነ ፌስታል ይሰራ እያላችሁ ነው ወይ? ስለዚህ እናንተን የማይመለከት ከሆነ ደረጃ ያለው ፌስታል እንሰራለን የምትሉ ከሆነ እኮ አዋጁ አይጎዳችሁም ብላ ማብራሪያ ሰጥታ ነበር። በወቅቱ እዛ የተገኘ ነው እኔም ሆነ ሌሎች አባሎች አዋጁ ጽሑፉ ላይ እንደዛ የሚል ነገር አላስቀመጠም። በጥቅል ፌስታል ምን ብሎ ነው የተረጎመው? አንድ ጊዜ አገልግሎት ላይ ጥቅም ላይ ውሎ የሚወገድ ብሎ ነው። ስለዚህ እርሶ የሚሉን የአዋጁ መንፈስ ይሄ ከሆነ የሚጸድቀው ወይ ደግሞ ረቂቁ ላይ እንዲህ ተብሎ በግልጽነት ይጻፍ ብለን ማሳሰቢያ ሰጥተናል ማለት ነው። በኢንዱስትሪ ሚኒስቴር የኬሚካል ምርቶች ክትትልና ድጋፍ ዳይሬክቶሬት ተወካይ አዋጁን በተመለከተ ያሉበትን ክፍተቶች በመመሪያዎች ባለድርሻ አካላትን ባሳተፈ መልኩ በተቻለ መጠን ለማሻሻል እንደሚሰራ ተናግረዋል። አዋጁን አፈጻጸም ወደ መሬት ለማውረድ የተለያዩ መመሪያዎች ይዘጋጃሉ። መመሪያ ዝግጅት ላይ እንግዲህ አምራች ኢንዱስትሪውን ያሳተፈ እንዲሁም ኢንዱስትሪ ሚኒስቴር የሚተሳተፈበት አምራች ኢንዱስትሪው በተለይ አካባቢን በማይበክሉ የሚያመርቱ ዘርፎችን በማይነካ ሁኔታ ተስተካክሎ እንዲገባና ኮንሰርን ተብሎ የተነሱ በህዝብ ተወካዮችም የተነሱ ከኛም ከኢንዱስትሪ ሚኒስቴርም በተለይ እዚህ ዘርፍ ላይ ከፍተኛ የስራ እድል ፈጥሮ ነው ያለው። እንዲሁም የአካባቢው ላይ የሚጣሉ ፕላስቲኮችን ሪሳይክል ከማድረግ ትልቅ ኢኮኖሚ ኢምፓክት እያደረጉ ነው ያሉትና በተጨማሪም ሌሎች ኢንዱስትሪ በተለይ ከማሸጋገሪያ በተያያዘ አንድ ሲንግል ዩዝ የሚለው እነዚህ ለሌሎችም ይሄ ባጉንም ሳይጨምር ሌሎችን የሚያካትት አይነት ጄኔራል ያለው ተርም ስለሆነ በመመሪያው ላይ ይሻሻላል ተብሎ መመሪያው ላይ እንግዲህ ከሚመለከተው አካላትም ኢንዱስትሪ ሚኒስቴርም ተሳትፎበት ይሻሻላል ተብሎ ይጠበቃል። የኦሮሚያ ክልል ሰራተኛና ማህበራዊ ቢሮ ተወካይ በበኩላቸው በኢንዱስትሪዎች ውስጥ ተቀጥሮ የሚሰሩ ሰራተኞች ጉዳይ እንደሚመለከታቸው ገልጸው ይህንንም ለማስጠበቅ ንግግሮች እንደሚያስፈልጉ ገልጸዋል። እንደ ሰራተኛና ማህበራዊ ጉዳይ ያው የሰራተኞችን መብትን በተመለከተ ያው ይመለከተናል። ግን እነኚህ ሰራተኞች ደግሞ ስራ እድል እንዳያጡ እነኚህ ኢንዱስትሪዎች እነኚህ ሰራተኞች ይዞ ወደ ሌላ ዘርፍ እንዲገቡ መንግስት ድጋፍ ያደርጋል ብዬ ገምታለሁ። ያው የሚመለከተው አካል ጋር ንግግር ያስፈልጋል። በብዙ በሺዎች የሚቆጠሩ ሰራተኞች በፕላስቲክ ፋብሪካ ውስጥ ተቀጥሮ ይሰራሉና የብዙ ሰዎች ህይወትን ይነካል እና ጉዳቱን ለመቀነስ
ያ ቅድም እንዳልኩት የሚመለከተው አካል ጋር መነጋገር ያስፈልጋል ብዬ ገምታለሁ። በተጨማሪ በአዋጁ ባለድርሻ አካላትን ማካተት እንደሚገባና የአምራቾች ማህበርን በአዋጁ በማርቀቅ ሂደት ውስጥ እንዲካተት አለመደረጉና አምራቾች የሚያመርቱትን ምርት የሚያቆሙበት ጊዜ ገደብ ወደ ሌሎች ስራዎች ለመሻገር በቂ አለመሆኑም ተነስቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ከኢራን ባለስልጣናት ጋር ንግግር ሊያደርግ መሆኑን አስታውቀዋል። ፕሬዚዳንቱ በኔዘርላንድስ የኔቶ አባል ሀገራት ስብሰባ ላይ ለጋዜጠኞች በሰጡት ጋዜጣዊ መግለጫ ነው ስለ ስምምነቱ የተናገሩት። ዳግም ተገኝ ዓለምን በሁለት ጎራ ከፍሎ ካነጋገረው የእስራኤልና የኢራን የ12 ቀን ጦርነት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለመነጋገር ቀጠሮ አለን ሲሉ ተናግረዋል። ፕሬዝዳንቱ እንደተናገሩት በእስራኤልና በኢራን መካከል ያለው የተኩስ አቁም ስምምነት አሁን ባለበት ሁኔታ እንዲቀጥል ከኢራን ጋር እንደሚነጋገሩም ገልጸዋል። አሜሪካ በሀገራቱ መካከል በነበረው ጦርነት እጇን አስገብታ የፎርዶ የናታንዝና ኢስፋሃን የኒውክሌር ማበልጸጊያ ቦታዎችን በመደብደብ ጉዳት አድርሻለሁ ካለች በኋላ ስለ ሰላም ስምምነት ማውራቷ ዓለምን ግራ ያጋባም ይመስላል። ሀገሪቱ ከእስራኤል ጋር ያለት የቅርብ ወዳጅነት ሲያስተቻትም ቆይቷል። ሆኖም የፕሬዝዳንቱ አሊያም የተመረጡ የአሜሪካን ሹማምንት በኢራን የሚያደርጉት ስምምነት ምናልባትም ተስፋ ሰጪ ስምምነት ሊያመጡ ይችላል ተብሎ ይጠበቃል ሲል ሲቢኤስ ኒውስ ዘግቧል። ሆኖም ኢራን ምንም አይነት ስብሰባ ወይም ስምምነት ለማድረግ ስለማሰቧ የተነገረ አንዳች ነገር የለም። ይባስ ብሎ የኢራን ባለስልጣናት ጥቃቱን ተከትሎ በአሜሪካ ላይ ያላቸው ታማኝነት ላይ የከፋ ጥርጣሬ እንዳላቸው ገልጸው የኢራን ፓርላማ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያለውን ትብብር ለማቆም እየተንቀሳቀሰ ነውም ተብሏል። ትራምፕ ከኢራን ጋር ስምምነት ለማድረግ ቢፈልጉም ቅሉ የወጋ ቢረስ አካሄድ በኢራናውያን በኩል እየተራመደ ያለ ይመስላል። ፕሬዝዳንቱ በሄግ ኔዘርላንድስ የተካሄደውን የኔቶ መሪዎች ጉባኤ ለመደምደም በትናንትናው ዕለት በሰጡት ጋዜጣዊ መግለጫ ከኢራን ጋር በተወሰነ ጊዜ ውስጥ መደበኛ ስምምነት ሊኖር ይችላል ማለታቸውን ሲቢኤስ ኒውስ ዘግቧል። ፕሬዝዳንቱ በጋዜጣዊ መግለጫው ላይ ለጋዜጠኞች በሰጡት መግለጫ በሚቀጥለው ሳምንት ከኢራን ጋር እንነጋገራለን። ስምምነት ቢኖርም ባይኖርም ግድ የለኝም። የምንጠይቀው ብቸኛው ነገር ከዚህ በፊት ስንጠይቀው የነበረውን ነው። ምንም አይነት የኒውክሌር ጦር መሳሪያ አንፈልግም ሲሉ መደመጣቸውን ዘገባው አክሏል። የትራምፕ አስተዳደር ባደራደረው የተኩስ አቁም ላይ ጥንቃቄ የተሞላበት ብሩህ ተስፋ የታየበት መሆኑን ፕሬዝዳንቱ በጉባኤው ላይ ከሌሎች የዓለም መሪዎች ጋር ተገናኝተው መክረዋል። ለ12 ቀናት በዘለቀው ግጭት በእስራኤል 28 ሰዎችና በኢራን በመቶዎች የሚቆጠሩ ሰዎች መሞታቸውም ተገልጿል። ትራምፕ በጋዜጣዊ መግለጫው ወቅት የ12 ቀናት ጦርነት ያበቃ ይመስለናል፣ እርስ በርሳቸው ወደ ኋላ የሚመለሱ አይመስለኝም ሲሉ መናገራቸውንም አክሏል። ፕሬዝዳንቱ አክለውም ከሁለቱም ጋር ተነጋግሬያለሁ፣ እጅግ በጣም በኃይለኛው ክፋትና ጭካኔ በተሞላበት ተዋግተዋል። አሁን ላይ በጦርነት የሚበቃቸውን ያገኙ ይመስላሉ። ነገር ግን የሆነ ቀን ዳግም ሊያገረሽ ይችላል፣ ምናልባትም በቅርቡ ሲሉ ከመጀመሪያው ንግግራቸው ጋር የሚጣርስ ሀሳብ አንስተዋል። በጉባኤው ላይ ትራምፕ የኢራን ዩራኒየም የማበልጸግ ጥረቶች ሁሉ ከዘመኑ በ10 ዓመታት የቀሩ ናቸው ሲሉም ተደምጠዋል። በዜና ኮንፈረንሱ ላይ የዩናይትድ ስቴትስ ጥቃቶች በኢራን የኒውክሌር መስሪያ ቤቶች ላይ ያደረሱት ጥቃት እጅግ በጣም የተሳካ ነበር ቢሉም በአሜሪካው መከላከያ ኢንተሊጀንስ ኤጀንሲ የተደረገ የመጀመሪያ ደረጃ ግምገማ ግን ጥቃቱ የቴህራንን የኒውክሌር መርሃ ግብር እንዳላወደመ እንዲሁም በወራት ጊዜ ውስጥ በቀላሉ መገንባት የሚችል ስለመሆኑ ግምቱን አስቀምጧል። ነገር ግን ፕሬዝዳንት ትራምፕ ሲናገሩ አሜሪካ ልክ በሂሮሺማና ናጋሳኪ ላይ እርምጃ ወስዳ ሁለተኛውን የዓለም ጦርነት እንዳስቆመችው ሁሉ በኢራን ላይ ያደረሰችው ጥቃት በኢራንና በእስራኤል መካከል የነበረውን ጦርነት አስቁሞታል ብለዋል። የአሜሪካው የአየር ድብደባ በኢራን የኒውክሌር መስሪያ ቤቶች ላይ ያነጣጠረ ጥቃት ከተፈጸመ ከቀናት በኋላ ፔንታጎን ኢራን ላይ የተወሰደው ጥቃት የሀገሪቱን የኒውክሌር መርሃ ግብር አላጠፋም ቢልም ትራምፕ አሁንም ጥቃቱን እያወደሱት ቀጥለዋል። የመከላከያ መረጃ ኤጀንሲ ግምገማን የሚያውቁ ምንጮች ለቢቢሲና ሲቢኤስ እንደተናገሩት አሜሪካ ቅዳሜ ሌሊት ያደረሰችው ጥቃት የኢራን የኒውክሌር እቅድ ለወራት ሊያጓትት ይችል ይሆናል እንጂ አላወደመውም ሲሉ ተናግረዋል። የትራምፕ አስተዳደር መሬት ውስጥ ዘልቆ መግባት በሚችሉ በበንከር በስተር ቦምቦች በኢራን ውስጥ 3 የኒውክሌር ተቋማትን ፎርዶ፣ ናታንዝና ኢስፋሃንን መታ እንደነበር ይታወሳል። ይህን ተከትሎም ፕሬዝዳንት ዶናልድ ትራምፕ አሜሪካ ጥቃት ያደረሰችባቸው በኢራን የሚገኙ የኒውክሌር ቦታዎች ሙሉ በሙሉ ወድመዋል በማለት በተደጋጋሚ መናገራቸው አይዘነጋም። ሆኖም የፔንታጎን የስለላ ግምገማ የሚያውቁ ምንጮች የኢራን የኒውክሌር ቦታዎች ላይ በአሜሪካ
የደረሰው ጥቃት ተጽዕኖ ከመሬት በላይ ባሉ ህንፃዎች ላይ ብቻ የተገደበ መሆኑን መናገራቸውን ዘገባዎቹ ጠቅሰዋል። ከመሬት በላይ በደረሰው ጉዳትም ወደ 2 የኒውክሌር መስሪያ ቤቶች የሚያስገቡ መንገዶች ተዘግተዋል። አንዳንድ መሰረተ ልማቶችም ወድመዋል ያሉት ምንጮቹ፣ ነገር ግን አብዛኛዎቹ ከመሬት በታች ያሉት ነገሮች በጥቃቱ ጉዳት አልደረሰባቸውም ሲል የፔንታጎን የስለላ ግምገማ አመላክቷል። ከዚህም አልፎ የኢራን የበለጸጉ ዩራኒየም ክምችቶች ከጥቃቱ በፊት እንዲሸሹ መደረጋቸውንም ምንጮች ለሲቢኤስ አረጋግጠው እንደነበር ተጠቅሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለማድረግ የተደረገ ጥረት ተሳክቷል ሲሉ ገልጸው አሜሪካ እስራኤል በኢራን ላይ እየወሰደች ባለው ወታደራዊ ጥቃት ላይ መሳተፏ ታሪካዊ ያደርገዋል ሲሉ ተደምጠዋል። የኢራን የዲፕሎማሲ አጋር እንደሆነች የሚነገርላት ሩሲያ በበኩሏ ጥቃቱን በማውገዝ ምዕራባውያን የኢራን ኒውክሌር እንቅስቃሴን በተመለከተ የተሳሳተ መረጃ እያሰራጩ ነው ስትል ወንጅላለች። ኢራንና እስራኤል ከ12 ቀናት አውዳሚ ጦርነት በኋላ ባሳለፍነው ማክሰኞ የተኩስ አቁም ስምምነት ተግባራዊ ማድረግ ጋቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስታወቃቸው ይታወሳል። የቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ የአውሮፓ ህብረት በአሁኑ ወቅት ጠላታችን ሆኗል ሲሉ አስታውቀዋል። ህብረቱ ከኢኮኖሚያዊ ጥምረት ወደ ወታደራዊ ጥምረት እያደገ መጥቷል ብለው ይህም ለሩሲያ ከባድ ስጋት ነው ማለት ተናግረዋል። ይህ በእንዲህ እንዳለ በኤክስ ሲካሄድ የነበረው የኔቶ ጉባኤ ታሪካዊ ተብሎ የተወደሰ የበጀት ስምምነትን ማጽደቅ ተጠናቋል። ተጨማሪ ያለን ከቅርብ ዓመታት ወዲህ ትልቅ ጂኦፖለቲካዊ ጠቀሜታ ያላቸውን ሀገራት እያካተተ ክንዱን ይበልጥ እያፈረጠመ የመጣው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራቱ የመከላከያ ወጪያቸውን በእጥፍ ለማሳደግ ቃል ገብተዋል። ከኔቶ ተስፋፊነት ጋር በተያያዘ ከባድ የህልውና ስጋት የተጋረጠባት በዚህም ከዩክሬን ጋር እጅግ ደም አፋሳሽ ጦርነት ውስጥ የምትገኘው ሩሲያም የአውሮፓ ህብረት ጠላታችን እየሆነ መጥቷል ብላለች። የኔቶ አባል ሀገራት በኔዘርላንድስ ሄግ በተካሄደው የኔቶ ጉባኤ ከዚህ ቀደም የጠቅላላ ሀገር ውስጥ የምርት መጠን ወይም ጂዲፒ 2% የነበረውን የመከላከያ ወጪ እንደ አውሮፓውያን አቆጣጠር በ2035 ወደ 5% ለማሳደግ መስማማታቸውም ተዘግቧል። ከ32ቱ አባል ሀገራት መካከል 8ቱ አሁንም የ2% የመከላከያ በጀት ስምምነትን በተሟላ ሁኔታ እየተገበሩ ባይሆንም ሀገራቱ የመከላከያና ደህንነት ወጫቸውን ወደ 5% ለማሳደግ ቃል መግባታቸው ወሳኝ እርምጃ ነው ተብሎ ተወድሷል። በጉባኤው ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕም ለአሜሪካ ለአውሮፓና ለምዕራቡ ዓለም ትልቅ ድል ነው ሲሉ ውሳኔውን አድንቋል። በሀገራቱ ከሚያዘው 5% ወጪ 3.5% ያህሉ በቀጥታ ለወታደሮችና ለጦር መሳሪያ ክምችት የሚውል ሲሆን ቀሪው 1.5% ደግሞ ከመከላከያ ጋር ተያያዥነት ላላቸው እንደ መንገድና ድልድይ መሰረተ ልማት ግንባታዎችና ሳይበር ደህንነት የመሳሰሉ ነገሮች ላይ የሚውል ስለመሆኑም ታውቋል። ማርክ ሩቴ የኔቶ ዋና ጸሐፊ ከሆኑ በኋላ የኔቶ አባል ሀገራት የመከላከያ ወጪያቸውን 5% እንዲሆን ለ9 ወራት ሲሰሩ መቆየታቸው የተነገረ ሲሆን ከውሳኔው በኋላ ዋና ጸሐፊው የአውሮፓ ሀገራት ለመከላከያ በጀት የበለጠ ኃላፊነት የሚወስዱበት ጊዜ አሁን ነው ሲሉ መናገራቸውን ቢቢሲ ዘግቧል። ድርጅቱ የሚያቀርበው የሰላም ጥሪ እንደተጠበቀ ሆኖ ለዩክሬን የሚደረገውን ድጋፍ አጠናክሮ እንደሚቀጥልም ዋና ጸሐፊው ጠቅሷል። ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ 32 አባል ሀገራት መካከል 23ቱ የአውሮፓ ህብረት አባል ሀገራት ናቸው። በዚህም የቀድሞው የሩሲያ ፕሬዝደንትና የሩሲያ ጸጥታው ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ የአውሮፓ ህብረት በሩሲያ ላይ አደገኛ ስጋት የጋረጠ የሩሲያ ጠላት ወደ መሆን ተሸጋግሯል ሲሉ መግለጻቸውን ሮይተርስ በዘገባው አስፍሯል። የአውሮፓ ህብረት ከዚህ ቀደም ከነበረበት ግጭትን የሚከላከል የሀገራት የኢኮኖሚ ጥምረት ወደ ፖለቲካዊ ጸረ ሩሲያ ተቋም ተቀይሯል ሲሉም ወቅሰዋል። የቀድሞው የሩሲያ ፕሬዝደንትና ጠቅላይ ሚኒስትር ሜድቬዴቭ በቀጣይም ቀስ በቀስ ወደ ወታደራዊ ጥምረት እየተንደረደረ ያለ ነው ብለውታል። 27 የአውሮፓ ሀገራትን ያቀፈውን የአውሮፓ ህብረትን ከዚህ ቀደም የሩሲያ መሪ ቭላዲሚር ቭላዲሚሮቪች ፑቲን ዩክሬን ኔቶ እንዳትቀላቀል እንጂ የማንፈቅድላት የአውሮፓ ህብረትን መቀላቀል ሉዓላዊ መብቷ ነው ሲሉ መናገራቸው ይታወሳል። ክሬምሊን ምንም እንኳን የዩክሬን የአውሮፓ ህብረትን መቀላቀል ሀሳብ በስጋትነት አናየውም ቢልም ሜድቬዴቭ ግን ከፈረንጆቹ አቆጣጠር 1997 ጀምሮ የአውሮፓ ህብረት መቀመጫ የሆነችውን የቤልጂየም ብራሰልስ በአሁኑ ወቅት የሩሲያ እውነተኛ ጠላት ነች። ከዚህ ባልተናነሰ መልኩ የአውሮፓ ህብረትም እንደ ሰሜን አትላንቲክ ጥምረት ኔቶ ሁሉ ትልቅ ስጋታችን ነው ሲሉ በቴሌግራም ገጻቸው ላይ ጽፏል። በዚህም ዩክሬን ህብረቱን ብትቀላቀል ችግር አያመጣም ተብሎ የሚታሰበው ሀሳብ አደገኛና ደጋግሞ ሊጤን እንደሚገባ ነው ያሳስቡት። የፑቲን ቀኝ እጅ እንደሆኑ የሚነገርላቸው ሜድቬዴቭ ይህን ሀሳብ የሰነዘሩት ያለ ምክንያት አይደለም። የአውሮፓ ህብረት የኔቶ ቁልፍ አጋር ከሆኑ ተቋማት መካከል የሚጠቀስ ሲሆን በተለይም ከቅርብ ጊዜያት ወዲህ ሩሲያን በተመለከተ በይፋ በሚያንጸባርቁት ጸረ ሩሲያ አቋምና እንቅስቃሴ ኔቶና የአውሮፓ ህብረት የአንድ ሳንቲም ሁለት ገጽታዎች ስለመሆናቸውም ይነገራል። ህብረቱ ዩክሬንን አባል ቢያደርግ ደግሞ በማዕቀቦች ኢኮኖሚያዊና ወታደራዊ ትብብር በሩሲያ ላይ ተጨማሪ ጫና የሚፈጠርበትን እድል የሚያሳድግለት በመሆኑ የአውሮፓ ህብረት እንደ ኔቶ ሁሉ ሩሲያን እንቅልፍ የነሳ ስብስብ ሆኖ እንዲቀጥል ያደረገው ጉዳይ ሆኗል።
ከዚህ ባለፈ ትናንት በኔዘርላንድስ ከተካሄደው የኔቶ ጉባኤ በኋላ የወጣው የስምምነት መግለጫ አባል ሀገራቱ የመከላከያና ደህንነት ወጪያቸውን በ2035 ወደ 500 ለማሳደግ ሲወስኑ በዋናነት ከሩሲያ አንዣበበውን ስጋት ለመመከት ስለመሆኑ አሳይቷል። ታሪካዊ ክስተት የተባለለት የ2005 የሄግ ስምምነት አንድ የኔቶ አባል ላይ ጥቃት ከተፈጸመ በሁሉም የኔቶ አባል ሀገራት ላይ ጥቃት እንደተፈጸመ ተቆጥሮ በጋራ ምላሽ ይሰጣል የሚለውን አንቀጽ ያካተተውን የዋሽንግተን ስምምነትን በድጋሚ እያጸና ሆኗል። ወደ አጫጭር መረጃዎቻችን አለፍን። የመጅሊስ ምርጫ የመራጭነት ምዝገባ ከሰኔ 20 ቀን 2017 ዓ.ም ጀምሮ እንደሚጀመር የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ አስፈጻሚ ቦርድ ገለጸ። የቦርዱ ሰብሳቢ አቶ ጅብሪል ኡስማን ምርጫው በ315 መስጂዶች እንደሚካሄድና መራጮች ለምዝገባ ሲመጡ የሚመዘገቡበት መስጂድ አካባቢ ነዋሪ መሆን እንዲሁም ማንነትን የሚገልጽ መታወቂያ መያዝ እንደሚገባቸው ተናግረዋል። የምርጫ አስፈጻሚ ቦርዱ ገለልተኛ፣ ፍትሐዊ፣ አሳታፊና አካታች መርህን ተከትሎ ለመተግበር እንዲችል የህዝበ ሙስሊሙ ተሳትፎ እንዲጠናከር ቦርዱ ጥሪ ያቀረበ ሲሆን ምዝገባው ከነገ ጀምሮ በሁለት ዙር ተካሂዶ ሰኔ 29 ቀን እንደሚጠናቀቅም ተገልጿል። የደንብ ማስከበር ባለስልጣን 397.6 ሚሊዮን ብር ከደንብ መተላለፍ ቅጣት ገቢ ማድረጉን አስታወቀም። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በ2017 በጀት ዓመት የዕቅድ አፈጻጸም ግምገማ እያካሄደ ይገኛል። በግምገማውም በተያዘው በጀት ዓመት 397.6 ሚሊዮን ብር ከደንብ መተላለፍ ቅጣት ገቢ ማድረጉን ገልጿል። የባለስልጣኑ ስራ አስኪያጅ ሻለቃ ዘሪሁን ተፈራ የቅጣት ገንዘቡ ደንብ ከተላለፉ ግለሰቦች፣ የግል ድርጅቶችና የመንግስት ተቋማት መሰብሰቡንና ለከተማ አስተዳደሩ ገቢ መደረጉን ተናግሯል። በዘንድሮ ዓመት በደንብ ተላላፊዎች የሚፈጠር የደንብ ጥሰት ከአምናው ተመሳሳይ ወቅት ጋር ሲነጻጸር 69.8 በመቶ መቀነሱም ተነግሯል። የትግራይ ክልል የአደጋ ስጋት አመራር ኮሚሽን ሰኔ 18 ቀን 2017 ዓ.ም በትግራይ ምስራቃዊ ዞን አጽቢ ወረዳ በሚገኘው የዱስአ ጥብቅ ደን የእሳት ቃጠሎ ማጋጠሙን ገለጸም። የአካባቢው ማህበረሰብ ቃጠሎውን በባህላዊ መንገድ ለማጥፋት ከፍተኛ ርብርብ በማድረግ ላይ ይገኛል ያለው ኮሚሽኑ ባለው ደረቅ የአየር ሁኔታና ኃይለኛ ንፋስ እየተባባሰ የከፋ ጉዳት በማድረስ ላይ ይገኛል ሲልም ገልጿል። የተከሰተው የእሳት ቃጠሎ ከአካባቢው ማህበረሰብ አቅም በላይ በመሆኑ የክልሉ ጊዜ አስተዳደርና የፌዴራል መንግስት ለፌዴራል የአደጋ ስጋትና አመራር ኮሚሽን በጻፈው ደብዳቤ በሄሊኮፕተር የተደገፈ የውሃ ርጭት እገዛ በአስቸኳይ እንዲያደርግም ኮሚሽኑ ጠይቋል። በኬንያ በተቀሰቀሰው ተቃውሞ የሟቾች ቁጥር 16 መድረሱ ተነገረ። ሟቾቹ የተገደሉት በፖሊስ እንደሆነ የአምነስቲ የኬንያ ቅርንጫፍ ስለ መግለጹም ሮይተርስ ዘግቧል። ወደ አደባባይ የወጡት የኬንያ ተቃዋሚዎች ባለፈው ዓመት በሀገሪቱ ሊጣል የነበረውን ታክስ ተከትሎ በተነሳው ሀገር አቀፍ ተቃውሞ የሞቱትን ሰዎች ለመዘከር እንደሆነም ተነግሯል። ከዛ ባለፈም ተቃዋሚዎች ከዚህ ቀደም በነበረው ተቃውሞ የሰው ሕይወት እንዲያልፍ ያደረጉ የጸጥታ አካላት ቅጣት እንዲጣልባቸው የኬንያን አደባባዮች በሰልፍ አጨናንቀውታል ተብሏል። ይሁን እንጂ የሀገሪቱ የጸጥታ አካላት የኃይል እርምጃ መውሰዳቸውም ተገልጿል። ይህንን ተከትሎ በመቶዎች የሚቆጠሩ ሰዎች ጉዳት እንደደረሰባቸው ሲገለጽ፣ አንዳንዶቹ መሳሪያ የተተኮሰባቸው እንደሆነም በዘገባው ተመላክቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ክስ እንዲነሳ ጥሪ አቀረቡ። ኔታንያሁ በ2019 በሙስናና እምነት ማጉደል ወንጀል ክስ እንደተመሰረተባቸውና ሂደቱ እስካሁን መቀጠሉን ተከትሎ ነው ትራምፕ ክሱ እንዲነሳ ጥያቄ ማቅረባቸው የተሰማው። በ2022 በፍርድ ቤት ክርክር ላይ የተገኙት ኔታንያሁ በተመሰረተባቸው ክስ ላይ ጥፋተኛ ለመሆናቸውን ተከራክረው ነበር። ትራምፕ ለእስራኤል መንግስት ባለውለታ በሆነው ኔታንያሁ ላይ የተመሰረተው የሙስና ክስ ምህረት ሊደረግበት ይገባል ሲሉም ተናግረዋል ሲል የዘገበው አልጀዚራ ነው። ህጻናት በሚመገቡበት ወቅት ወይም ደግሞ በሚጫወቱበት ወቅት ድንገት ለመተንፈስ መቸገር ወይም ሳል ካስተዋሉ የመታነቅ ምልክት ሊሆን ስለሚችል
በአፋጣኝ መፍትሄ ልንሰጥ እንደሚገባ የሕክምና ባለሙያዎች ይናገራሉ። መታነቅ እንዴት ይከሰታል? መፍትሄውስ? የሚለውን በተመለከተ የጤና ባለሙያው የሚለን አለ። ወደዚያው እንለፍ። ጤና ይስጥልኝ። ህጻናት በሚመገቡበት ወይም በሚጫወቱበት ወቅት ድንገት ለመተንፈስ መቸገር ወይንም ሳል ካስተዋሉ የመታነቅ ምልክት ሊሆን ስለሚችል በአፋጣኝ መፍትሄ ልንሰጥ ይገባናል። ለመሆኑ ምን መፍትሄ መስጠት እንችላለን? ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። መታነቅ ማለት ምግብ ወይም ሌሎች ቁሶች መተንፈሻ አካላችንን ዘግተው ወደ ሳንባ አየር እንዳይገባ ሲከለክሉን የሚፈጠር ችግር ነው። አብዛኛውን ጊዜ ልጆችን ለመታነቅ የሚያጋልጡ ነገሮች ለምሳሌ ኦቾሎኒ፣ ፋንዲሻ፣ ከረሜላ፣ ሳንቲሞች፣ ትናንሽ አሻንጉሊቶች ክፍሎች፣ የቁልፍ መያዛዎች ይጠቀሳሉ። መታነቅ ሲኖር የሚኖሩ ምልክቶች ምንድን ናቸው? ልጅ በድንገት መናገር ወይም መተንፈስ መቸገር፣ ለመተንፈስ በሚሞክርበት ጊዜ እንደ ፉጨት ያለ ሲር ሲር የሚል ድምፅ ማሰማት ወይንም ምንም ድምፅ አለመኖር፣ ጉሮሮውን መያዝ፣ ፊት ወደ ቀይ ወይም ወደ ሰማያዊ መቀየር፣ በስተመጨረሻም ራስን መሳት ሊከሰት ይችላል። ታዲያ መታነቅ ሲኖር ልናደርግ የሚገባው የመጀመሪያ እርዳታ ምንድን ነው? ከ1 ዓመት በላይ ለሆኑ ህጻናት ማሳል ወይም መተንፈስ ካልቻሉ በምስሉ ላይ እንደምትመለከቱት ሄምሊች ማኑቨር እንተገብራለን። ይህም ማለት ከልጁ ጀርባ ቆመው ወይም ተንበርክከው አንድ እጅን ጨብጦ ቀጥሎ በምስሉ ላይ እንደምታዩት በሁለተኛው እጅ የመጀመሪያውን እጅ ጥብቅ አድርጎ በመያዝ ከህፃኑ ሆድ ላይ በማሳረፍ በመቀጠል ወደ ውስጥ እና ወደ ላይ ግፊት ማድረግ እቃው እስኪወጣ ድረስ ይህንን ማድረግ ይጠበቅብናል። ከ1 ዓመት በታች ለሆኑ ህጻናት ደግሞ ከላይ በምስሉ ላይ እንደምታዩት በደረቱ በኩል በክንዶ ላይ ያስተኙት። በመቀጠል ጀርባውን 5 ጊዜ በክርኖ ይምቱት። ይህ ለውጥ ካላመጣ ህፃኑን ያዙሩት። በመቀጠል ጠቋሚ ጣትና መሀል ጣትን ተጠቅመው ደረት ላይ 5 ጊዜ መጫን። እቃው እስከሚወገድ ወይንም ህፃኑ ማልቀስ ወይም መተንፈስ እስከሚጀምር ድረስ ይህንን ይድገሙት። የመጀመሪያ እርዳታ ስናደርግ 2 ነገሮችን ማወቅ ይኖርብናል። በግልጽ ለማየት ካልቻሉና ካልደረሱት በስተቀር እቃውን በጣቶቹ ለመያዝ አይሞክሩ። ይህ ወደ ጥልቀት ሊገፋው ይችላል። በምንሰጠው የመጀመሪያ እርዳታ ለውጥ ካላገኘን ወዲያውኑ ለድንገተኛ እርዳታ ይደውሉ። ታዲያ መታነቅን እንዴት መከላከል እንችላለን? ሁል ጊዜ ልጆች ሲበሉ ወይም ሲጫወቱ በንቃት ይመልከቱ። ምግብን ድቅቅ አድርገው ይክተፉ። ትናንሽ ቁሶችን ከህፃናትና ከታዳጊዎች ያርቁ። ትልልቅ ልጆች በደንብ እንዲያኝኩና በሚመገቡበት ጊዜ እንዳይጫወቱ አስተምሯቸው። መታነቅ በድንገት ሊከሰት ይችላል። ሆኖም የእርሱ ፈጣን እርዳታ ነፍስን ማዳን ስለሚችል ተረጋግተው የመጀመሪያ እርዳታ መስጠት አይዘንጉ። ሰላም። ከኤሌክትሪክ መኪና ወሳኙና አሳሳቢው ነገር የመኪኖች የፍሬን ስርዓትና እንዲሁም የባትሪ ተግባቦት ነው። አሁን ይህ ችግር ዘመናዊ መኪኖች ላይ የተፈታ ይመስላል። መፍትሄውም ሪጀነሬቲቭ ብሬኪንግ እንደሆነ ባለሙያዎች ያነሳሉ። የቴክኖሎጂ ምን እንደሆነ የአውቶሞቲቭ ባለሙያው በተከታዩ ጥንቅር ይነግረናል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬው ዝግጅታችን ስለ ሪጀነሬቲቭ ብሬኪንግ የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ዛሬ በዘመኑ ውስጥ የምንጠቀምባቸው አንድ ተለቅ ያለ አስገራሚ ቴክኖሎጂ አለ። ይህም ሪጀነሬቲቭ ወይ ደግሞ በተለምዶ ሪጄን በመባል ይታወቃል። ይህ የመኪና ፍሬን ሲስተም ለብዙ ዓመታት ስንጠቀምበት የመጡ ናቸው እኛ ሀገር ላይ እንዲሁም በሌሎች ሀገር ላይ የምንጠቀመው። ነገር ግን በኤሌክትሪክ መኪና አውቶሞቢሎች ቴክኖሎጂ ላይ ፍሬን ሲስተሙን የሚያግዝ የኤሌክትሪክ ኃይል መፍጠር የሚችል ራሱን የቻለ ሪጀነሬቲቭ ሲስተም ወይ ደግሞ ሪጄን የሚባል አለ። የተለመደው ፍሬን ሲስተሞች ሲጠቀሙት የነበረው ዘይት ወደ ፍሬን ሸራ በመግፋት መኪናውን ፍጥነት መቀነስ እንዲሁም መኪናውን እንዲቆም ያደርጋል። ይህ በሚሆንበት ጊዜ ከመኪናው ጋር የመጣውን ኃይል ሙሉ ለሙሉ ያጠፋዋል። ነገር ግን ሪጀነሬቲቭ ብሬኪንግ ስርዓት ይህ የሚንቀሳቀስ ኃይል እንደገና እንድንጠቀምበት ያደርገናል። ይህ እንደ አንድ ዘመናዊ መንገድ ሊሆን ይችላል። መኪናው ፍሬን ሲይዝ ሞተሩ እንደ ጄኔሬተርም ያገለግለናል ማለት ነው። የታመቀው እንቅስቃሴ የኤሌክትሪክ ኃይል እንዲፈጠር ይረዳል። ይህም ኃይል ወደ ባትሪው ቀጥታ እንዲመለስ ያደርግልናል ማለት ነው። ይህ አይነቱ ቴክኖሎጂ በተለይ በከተማ ውስጥ አገልግሎት በጣም የተጨናነቁ መንገዶች ላይ መኪናውን በአንድ ፔዳል ማለትም በተለምዶ የነዳጅ ፔዳል የሚባለውን በምንረግጥበት ጊዜ ፍጥነት መኪናው እንዲጨምር ያደርገዋል። እንዲሁም እግራችንን ከፔዳል በምናነሳበት ጊዜ መኪናው ፍጥነቱን በመቀነስ ብቻ ሳይሆን የኤሌክትሪክ ኃይል ወደ ባትሪው ቻርጅ መልሶ ያደርግልናል። ይህም በዋነኝነት 5 ጥቅሞች አሉት። የመጀመሪያው ኃይል እንዳይባክን ይቆጣጠራል። የተጠቀሰው ኃይል አይጠፋም፣ እንደገና ጥቅም ላይ እንዲውል ያደርገዋል። ከዚያም የተነሳ ባትሪው ራሱን በራሱ ቻርጅ እያደረገልን መጓዝ ይችላል። ሁለተኛው ደግሞ የነዳጅ ቁጠባ ነው።
በተለይ ሃይብሪድ መኪና ላይ ኤሌክትሪክ ኃይል ተጨማሪ ሳይሆን የነዳጅ ቁጠባን የተሻለ እንዲያደርግልን ያደርግልናል። ሶስተኛው ደግሞ የአካባቢ ንጽህናን ይጠብቅልናል። ኃይል መልሶ ጥቅም ላይ በመዋል የአየር ንጽህናን ያረጋግጥልናል ማለት ነው። አራተኛው ደግሞ ፍሬን ሲስተም እድሜው እንዲረዝም ያደርግልናል። ይህን ስንል መኪናው ፍጥነት ለመቀነስ እንዲሁም ለመቆም የምንጠቀምበት ሪጅን ብሬኪንግ ስለሆነ እድሜው ይረዝማል። የመኪናው ዋናው ፍሬን ሲስተም፣ ብሬክ ዲስክ፣ ካሊፐር እነሱ እንዳይበላሹና ረጅም ጊዜ እንድንጠቀምባቸው ያደርግልናል። አምስተኛው ደግሞ ባትሪው በማንኛውም ጊዜ እንዲሞላ ሊያደርግልን ይችላል። እንዲሁም ይህ ሂደቱ በመቀጠል ምንም ተጨማሪ ኃይል ሳንጠቀም ተጨማሪ ኪሎ ሜትር መጓዝ እንድንችል ያደርግልናል። የቴክኖሎጂ በብዛት አሁን የተለያዩ መኪኖች ላይ እየተገጠመላቸው ይገኛል። ከእነዚህ መካከል እነ ቴስላ ሞዴል 3፣ ሞዴል ዋይ፣ BYD ዶልፊን፣ BYD ሲል፣ ቶዮታ ፕሪየስ እንዲሁም ቶዮታ ኮሮላ ተጠቃሽ ናቸው። ከዚህ በተጨማሪም ታዋቂ የሆነው ኒሳን ሊፍ የሚባለው ተሽከርካሪ ላይ ተገጥሞ እናገኘዋለን። ሪጄን ብሬኪንግ በአሁን ዘመን የኃይል ቆጣቢና የአካባቢ ንጽህና ለመጠበቅ ዋነኛ ቴክኖሎጂ ነው። ከተለመዱ መኪኖች ወደ ኤሌክትሪክ መኪና በመቀየር ሪጄን ብሬኪንግ ዘዴን ፍላጎታችንን መኪናችን ያለ ሀሳብ እንድንጠቀም ከሚያደርጉን አስገራሚ ቴክኖሎጂዎች መካከል አንዱ ነው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከመገናኝ ድረስ መልካም ሁሉ ተመኘው።